ትግራይ መሽጎ ያለው ወንበዴን አስወግደን የትግራይ ጊዜያዊ አስተዳደር አቋቁሞ የጊዜያዊ አስተዳደር ሆነ ተቋቁመናል። እኛ ቦታውን እንይዛለን። ፌደራል መንግስት ውስጥ ያለው የብልጽግና መንግስት ብልጽግና መራሹ መንግስት በቀላሉ የትግራይን ፖለቲካ ማኒፑሌት አድርጎ ሁለት ጠላት ማዶላ ለማዶ አድርጎ እርስ በርስ ማታኮስ ይችላል። ይሄ ነገር ማባሪያ የለውም። የትግራይ አቅም ራሱ ይሄን ለማድረግ አችልም ነገር አስተኝ አሸናፊና ተሸናፊ የሌለው ዝም ብሎ እርስ በርስ የሚሻኮትበት የትግራይ ክልል ሊሆን የሚችልበት ሁኔታ ሰፊ ይመስለኛል። ከዚህ ስርዓት ጋር መቀጠል የለብንም ብሎ ባለፈ አንድ ሁለት ጀነራልና ኮሎኔሎች መጡ አይደል እንዴ? የደቡብ ክላስተር አማራው ላይ ኦሮሚያ ላይ ሌሎች ላይ የሚደገም ከሆነ ምናልባት የኢትዮጵያ የብሔረተኝነት ቅኝት ራሱ ሌላ መልክ ሊይዝ ነው ማለት ነው። ይሄ ተንቤንና ምናምን እዚህ ታችኛው ያሉት ኃይሎች እና ላይኛው ያሉ ኃይሎች ኢሊቶች መካከል የተፈጠረ ችግር ነው። አሜሪካና እስራኤል የሚወስዱት እርምጃ ሀውቲን ከፖለቲካ ማፕ ይፍቀዋል። እነዚህ ሰዎች ልብ ውስጥ አንድ ጥያቄ አለ። በተለይ ወልቃይት ራያ ምናምን ግዛት ምናምን የሚባል ነገር ለጦርነት የሚያስፈልጉትን ሁነቶች ግብአቶች እጅግ በጣም እጥረት ስላለው ኢትዮጵያ የፈለገችውን የፖለቲካ እርምጃ ለመውሰድ እጇ ሊታሰር ይችላል። ወልቃይት ያማራ ይሆናል፣ ትግራይ ይሆናል ብሎ ነው ሀሳቤ ነው። ጫውተው ከዛ እየወጣ ነው ያለው። ይህን አጋጣሚ ተጠቅመን ባህር በር አካባቢ ያለውን ይዞታችንን በመያዝ ከዛ በኋላ ወደ ድርድር ወደ ንግግር እንገባለን የሚል ነገር ነው። አቶ ጌታቸውና ዶክተር ደብረጽዮንን ብልጽግና ነው እንዲያጣራው። ሰላም ጤና ይስጥልን ውድ የኢትዮ ውይይት አድማጭ ተመልካቾቻችን፣ ይህ ዕለታዊ የተሰኘው ዝግጅታችን ነው። በዛሬው ዕለታዊ ዝግጅታችን ከአዲስ አበባ ወደ መቀሌ የታወጀው ጦርነት ምን ደረጃ ላይ ደረሰ? የጦርነቱ ዓላማ ምንድን ነው? ምን ውጤት ይዞ ሊመጣ ይችላል? የትግራይ እናት እረፍት ታገኛለች ወይስ መከራው ያራዘማል? የትግራይ ጉዳይ ለአንዴና ለመጨረሻ ተቋጭቶ ወደ ሰላማዊ ፖለቲካ ይገባል ወይስ አደገኛ ትርምስ ይፈጥራል የሚለውን ጉዳይ በስፋት የምንዳስሰው ይሆናል። በሁለተኝነት አስፈሪው የኢራንና የእስራኤል ጦርነት ወደ ቀጠናችን ብቅ አለ። ሀውቲ አቡዳቢ ላይ ጥቃት ወሰደ። አቡዳቢ ምንድን ነው የምታደርገው? ቀጣዩ ጦርነት በባብ መንደብና በቀይ ባህር ዙሪያ ላይ እንደሚሆን እየጠበቀ ነው ያለው። ይህን አስመልክቶም ሰፋ ያለ መረጃ እናቀርባለን። ይህ በእንዲህ እንዳለ ሱዳንና ሳውዲ አረቢያ ባላንጣ ሆኗል። ወዳጅ እንዳልነበሩ ሁሉ ለሱዳን የተገዛው መሳሪያም ይቅር ብላለች ሳውዲ አረቢያ። የኢራን ጉዳይ ዩኤኢ እና ሳውዲ አረቢያን አንድ አድርጓቸዋል። በቀጠናችን ላይ የእነዚህ ሁለት ኃይል አንድ መሆን ምንድን ነው ይዞ ሊመጣ የሚችለው የሚለውን ጉዳይ በኢትዮጵያና ከኤርትራ አንጻር እንዳስሰዋለን። ኢትዮጵያ ውስጥ ከሚደረገው ትጥቅ ትግል አንጻርም ራሱ ምን አይግባት አለው የሚለውን ነገር በስፋት የምናየውናል። በመጨረሻ ላይ ኢራን አሜሪካ ጦርነት ወደ እግረኛ ጦር ሊገባ እያኮበኮበ ነው የሚገኘው። ኢራን ሁሉም ውጣ ታጠቅ ብላለች። በእውነት በመሬት ላይ ባለ ሁኔታ ኢራን እያሸነፈች ነው ወይስ እየተሸነፈች ነው የሚለውን ጉዳይ በስፋት በመረጃና ማስረጃ ላይ ቁመን እንተነትነዋለን። የትራምፕ ጊዜ ማራዘም ለምንድን ነው ጊዜ መግዛት የፈለጉት የሚለውን ጉዳይ የምናነሳውና የምንለው ነገር አለ። ለሚቀጥሉ 30 ደቂቃ እኔና ባልደረባይ ደረጀ መር ከእናንተ ጋር ቆይታ እናደርጋለን። እናንተም ኢትዮ ውይይትን ሰብስክራይብ እያደረጋችሁ እንደዚሁም ደግሞ ላይክ ሼር እያደረጋችሁ አብራችሁ እንዲቆዩ እንጋብዛለን። ደረጀ እንኳን በደህና መጣ። እንኳን ቆየን ራማኒ። እንግዲህ መግቢያ ላይ ለማስቀመጥ እንደሞከርኩ ነገሩ ከዚህ ሀገር ቤት ወደ መካከለኛ ምስራቅ እንደዚሁም ደግሞ ሩቅ ምስራቅ አካባቢ ሄዷል ማለት ነው። አጀንዳችን ጠቅላላ ባለ ሁኔታ በዚህ ዙሪያ ነው የሚያጠናጥረው። እስቲ የሀገር ቤት ጉዳይ ትላንትና አንድ እንግዳ መረጃ ወጥቷል። ያ እንግዳ መረጃ ምንድን ነው? እንግዲህ ቀደም ብሎ እንደሚታወቅ ህወሓቶች በሀሳብ ላይ ተንተራሰ ለሁለቱ ማሰንጠቅ ታየ። ፖለቲካ ኃይሉ የነ ዶክተር ደብረጽዮን ቡድንና የነ አቶ ጌታቸው ቡድን እና አቶ ጌታቸው ቡድን በመጨረሻ ጊዜ ወደ ፌደራል መንግስቱ መጥቶ ፌደራል መንግስት ጋር ሆነን ይሄን ያህል ማስወገድ አለብን። ፌደራል መንግስት አሁን ፖቴንሻሊ የትግራይ ጠላት አይደለም። የትግራይ ጠላት የሆኑ ትላንትና አብሮ ከኛ ጋር የዘመቱ ክልሏን የመሯት አገሩን የመሩ እነ ዶክተር ደብረጽዮን ቡድን ነው የሚለን አቋም ያዙ። ለዚህም እንደ አስረጃ አድርጎ የሚያነሱት ከሻዕቢያ ጋር ያደረገውን ጥምረት ነው። ይህ ጉዳይ ቀስ ብሎ በፖለቲከኛ ጀምሮ ጉዳይ ወደ ወታደራዊ ኃይል ወረደ።
ለጀነራል ጻድቃን ይዞ ሌሎች በባለፈው ከፌዴራል መንግስት ጋር በተደረገው ጦርነት ትልቅ ሚና የተጫወቱት ጀነራሎች አንድ በአንድ እየተንጠባጠቡ ወደ አዲስ አበባ መጡ። መምጣት ብቻ አይደለም፣ ጦሩም ተሰነጠቀ፣ ጦርም አበጁ። ሀራ መሬት ላይ አንድ ሁለት ጊዜ ጦርነት ሲያካሄድ እንደነበረ ሲገልጽ ነበር። አሁን ግን መልክ ያዘና ምን አሉ? ይህንን ትግራይ መሽጎ ያለው ወንበዴን አስወግደን የትግራይ ጊዜያዊ አስተዳደር አቋቁመን የጊዜያዊ አስተዳደር ተቋቁመናል፣ እኛ ቦታውን እንይዛለን፣ ምርጫ ይካሄዳል፣ የትግራይ ህዝብ ከቀሪው ኢትዮጵያ ህዝብ ጋር ያለው ዕጣ ፈንታው እንዲቀጥል ሁኔታዎችን እናመቻቻለን የሚል ነገር መጣ። ለዚህም እንዴት ይሆናል ተብሎ ስንጠየቅ በዋነኝነት ከክልሉ ውጭ ያለ ትግራውያን አስፈላጊው መዋጮ ማዋጣት አለበት የሚል ነገርም አመጡት። ለጦርነቱ የሚያስፈልገው ከውጭም ያሉ ለዚህ ጉዳይ ደጋፊ መሆን አለባቸው የሚል ነገር መጣ። ኦልሬዲ 2 ሳምንት ነው የቀረው የጀነራል ታደሰ ጊዜ። ጀነራል ታደሰ በፌዴራል መንግስት የተወከሉም ቢሆንም ተጠሪነታቸው በዚህ በአሁኑ ባለው ሁኔታ ከፌዴራል መንግስቱ ለአስመራው መንግስት ነው ሲስልብ እያሳዩ ያሉት ነገር ማለት ነው። ስለዚህ እንቅስቃሴው ሊጀመር ነው ማለት ነው። እንግዲህ ምናልባት ጀነራል ታደሰ ግዞትን ጨርሰዋልና ለጀነራል ጻድቃን ስጡ ቢባል ይቀበላሉ ወይ? ብዙ የሚያከራክር ጉዳይ የሚሆን ነገር አይመስለኝም። ጉዳዩ የሚሆነው ምንድነው? በጉልበት ነው የሚሆነው። እንግዲህ ለመጀመሪያ ጊዜ 4 ፓርቲዎች ናቸው። 4 ፓርቲ ሳልሳይ ወያኔ፣ ስምረት፣ ባቶና ምንድን ዱሮ ነበር ፓርቲ አለ ውናት የሚባል አለ አይደለም እና አረና ትግራይ ሰባ እንደርታ ሆኖ ብቸኛ በህጋዊ ፓርቲ የተመዘገቡ ሆኖ ነገር ግን ወታደር ያላቸው ነፃ አውጪ ሆኖ መጥተዋል ማለት ነው። ሀራ መሬት ወታደራዊ ክንፍ ይሆናል። ይሄኛው ደግሞ ፖለቲካ ክንፍ ይሆናል። እና እንደው ምንድነው ይሄ ውሳኔ ስሰማ ምንድነው ያሰብከው? አንደኛ ጦርነቱ ከዚህ ወደዛ መጀመሩ፣ ጦርነቱን ደግሞ የሚመራው በትግራይ ልጆች መሆኑ አሁን ከዚህ በፊቱ በፌዴራል መንግስትና መካከል አይደለም። ራሳቸው ትላንትና በአንድ ቡድን ቆሞ ፌዴራል መንግስት ከወጉ ሰዎች ውስጥ የወጡ ይሄ መንገድ በዚህ መስተካከል አለበት ያሉት ትግራውያን ናቸው። ጦሩን የሚመሩት ተዋጊዎቹ እና ይህንን በእንደዚህ ደረጃ መሄዱ ምን ትርጉም ሰጠ? አንድ ሁለተኛ ነገር ፓርቲዎች ለዚህ ጉዳይ ለዚህ ዘመቻ የፖለቲካ ክንፍ ሆኖ ማገልገላቸው ምን ይዞ ይመጣል? እስቲ ከዛን ጀምርና ቀስ እንሄዳለን። በጣም ግሩም ማማን። ከወታደራዊ እንቅስቃሴ ስትነሳ እንዳልከው እኔ ሁለት ነገር ነው ወደ አይምሮ የመጣው። ኦኬ ሀራ መሬት ያለው የወታደራዊ ክንፍ በእርግጥ ፉል ስኬል ጦርነት ውስጥ ገብቶ ቲፒኤልኤፍን መምታትና ከዛ በኋላ መቀሌን መቆጣጠር ይችላል ወይ ብዬ እንድጠይቅ አንድ አድርጎኛል። አንዴ ነው። ሁለተኛ ኦኬ በፉል ስኬል ጦርነት ባይሆን ምናልባት መፈንቅለ መስተዳደር ሊያደርግ ይችላል። ከዚህ ቀደም ያየነው ነገር አለ፣ ምልክት አለ። ከደሞዝ ጋር በተያያዘ ከፍተኛ የሆነ ቅዋሜ ተነስቶ ነበር እና የቅዋሜውን ሲያስተባብሩ የነበሩትን የጦር አመራሮች ከነ ደብረጽዮን ውጭ ያሉትን ማለት ነው የነ ጀነራል ጻድቃን ገብረትንሳይ ሴል ናችሁ፣ የሀራ መሬት ውስጥ አርበኛ ናችሁ ተብለው የታሰሩ ሁሉ አሉ። ምናልባት እንግዲህ የተቀመጠ እንደ ስሊፒንግ ሴል የተቀመጠ ዊዝን ህወሓት የሆነ ተጠባባቂ ኃይል አለ። ያ ኃይል የመፈንቅል መስተዳድር አድርጎ በትንሽ ኮስት በቀላሉ ኮንትሮል ያደርጋሉ የሚለው ሁለተኛው አማራጭ ይሆናል። የፖለቲካ ክንፉ ጋር ስትመጣ አሁን ቲፒኤልኤፍ ከፌዴራል መንግስቱ ጋርም ሆነ አጠቃላይ በኢትዮጵያ የፖለቲካ ማዕቀፍ ውስጥ ቲፒኤልኤፍ ለምንድን ነው ሁሌ ጸብ ጠማቂ የሆነው የኢትዮጵያ ሄዴክ የሆነው ለምንድን ነው ብለን ስንነሳ ከግለሰቦቹ ባሻገር ሳይሆን ከሚከተሉት ርዕዮተ ዓለም ነው ዋናው መነሻችን። አሁን እዚህ ውስጥ አሁን የፖለቲካ ክንፍ ውስጥ ከተቀመጡት የፓርቲዎች በአብዛኞቹ ማለት ነው ከቲፒኤልኤፍ በባሰ እጅግ በጣም ጠርዘኛ የፖለቲካ አጀንዳ የሚያራምዱ ግለሰቦች ናቸው። ምናልባት እነዚህ ግለሰቦች እነዚህ የፖለቲካ ኃይሎች ልክ እንደ ፖለቲካ ሶሉሽን አምጪ ተደርገው በጊዜ አስተዳደሩ ላይ ቢቀመጡ ጉልቻ ቢቀያየር ወጥ አያጣፍጥም የሚለውን አባባል እሱን ወደ አይምሯችን አያመጣም ወይ ብዬ እንድጠይቅ ያደርጋል። ሁለቱን ሴናሪዮ ያዝልኝና ኦኬ ለየት ያለው ሴናሪዮ ደግሞ ምንድነው? ኦኬ እነ ጀነራል ጻድቃንና እነ ጌታቸው ረዳ እንዲሁም ደግሞ ሌሎች የለውጥ ኃይሎች ስትመለከታቸው ትንሽ ሪቫይዝ ያደረጉ ይመስላሉ የፖለቲካ አቋማቸውን እና ከፌዴራል መንግስቱ ጋር ያላቸውን ቅርርብ በአዎንታዊ በሆነ መልኩ ይመስላል። አካሄዳቸውንም ያስተካከሉ ይመስላሉ። ምናልባት እንዳለ አሁን አዲስ የሚመጣውን የጊዜ አስተዳደርን የአመራር
ፖዚሽን እነዚህ ኃይሎች እነ ጀነራል ጻድቃንና እነ ጌታቸው ረዳ በደንብ ኮንትሮል አድርገውት እነዛ ደግሞ ልክ እንደ የውክልና በጣም ብዝሃነት እንዳለ ማሳያ ሆነው እነዚህ የፖለቲካ ኃይሎች በዚህ በአዲስ በሚዋቀረው ጊዜ አስተዳደር ውስጥ የሚገቡ ከሆነ በተወሰነ ደረጃ የሆነ ጭላንጭል ሊኖር ይችላል እንጂ እኔ የትግራይ የፖለቲካ ቀውስ እውነት ለመናገር አሁን ማዶ ለማዶ ሆኖ ይታኮሳሉ ነው ያልከው ቅድም። ፌዴራል መንግስቱ አይደለም የሚታኮሰው፣ ሁለት ኃይሎች ማዶ ለማዶ ይታኮሳሉ ነው። አሁን አብዛኛው ጊዜ ውጭ ያሉ በጣም ጽንፈኛ የሆኑ የትግራይ ብሔረተኝነት የሚያቀነቅኑ ግለሰቦች የሚያሳስባቸው ምንድነው? ሁለት ትግራይ እርስ በርስ ተጋደለ የሚለው ነው እንጂ ትግራይ ውስጥ የሚመጣ ሶሉሽን፣ ትግራይ ውስጥ የሚፈጠር የፖለቲካ ንፋስ፣ አዲስ ንፋስ አይደለም የሚያስጨንቃቸው። ወይም ደግሞ ፌዴራል መንግስት ውስጥ ያለው የብልጽግና መራሹ መንግስት በቀላሉ የትግራይን ፖለቲካ ማኒፑሌት አድርጎ ሁለት ጠላት ማዶላ ለማዶ አድርጎ እርስ በርስ ማታኮስ ይችላል። ስለዚህ ስኬቱ የብልጽግና ነው እንጂ የትግራይ ኃይሎች አይደለም ብለው ያነሳሉ በሴራ ንድፈ ሐሳብ ሲተነትኑት ማለት ነው። እና ከዚህ አንጻር ስትመለከተው እኔ ትግራይ ውስጥ ምን ፕሪዲክት ታደርጋለህ ብትለኝ በዚህ በተቀመጠው ሶሉሽን ምናልባት የመከላከያ ሰራዊት የፌዴራል ሰራዊት አንዳንድ ጭምጭምታዎች አሉ። የኢትዮጵያ መከላከያ ሰራዊት ጭልጥ ብሎ ወደ ትግራይ ይገባል የሚል ነገር ማለት ነው። ምናልባት የመከላከያ ሰራዊት ጋር አሊያንስ ክሬት አድርጎ ሀራ መሬት ኦፕሬሽን ካልጀመረ በስተቀር በራሱ በፉል ስኬል ጦርነት እኔ ብዙም ሰክሰስፉል ላይሆን ይችላል። አሸናፊና ተሸናፊ የሌለው ዝም ብሎ እርስ በርስ የሚሻኮትበት የትግራይ ክልል ሊሆን የሚችልበት ሁኔታ ሰፊ ይመስለኛል። ደሬ በጣም ጥሩ ሀሳቦች ናቸው ያነሳን ሀሳቦችን እንፈትሻቸው። የመጀመሪያው መፈንቅለ መንግስት ለማድረግ በቂ የሆነ ሴል እዛ አለ ከውስጥ ሊኖር ይችላል እንጂ በጉልበት ገፍቶ መግባት አይችሉም። ይሄን አስቦ ሊሆን ይችላል። ይሄንን ጊዜያዊ መስተዳደር ያቋቋሙት የሚል ነገር ነው ያነሳ። እሱ ነገር ነው ሊሆን የማይችልበት ነገሮች ላንሳና ሊሞግተን። እሺ አንደኛ ጦሩ ፖለቲከኛም ጦሩም ጠርቷል። አሁን ሁሉም በየቡድኑ ተበድበዋል። ውስጥ የቀረ የለም። የምታስታውስ ከሆነ ያኔ ደሞዝ ጭማሪ እነ ምግቤን ያገቱ ጊዜ ትዝ ይልሃል አይደል? የሆነ ኮሎኔሉን ሁሉ አመናጭቆት ነበር እንደዛ ጦሩ ማለት ነው። ያኔ እንደዚህ አይነት እንቅስቃሴ ሲመጣ መሬት በመስጠት ምናምን አሉና ለማስታገስ ሞከሩ። ግን ጥያቄው ከውስጥ ሰራዊት ውስጥ ያለ መንቀሳቃሽ ኃይል እንዳለ ይታወቅ ነበር። ግን በኋላ በመሬትም ይታገስ አልቻለም ምናምን ብሎ ኤኒዌይስ አሁን ከዛ በኋላ ምንድነው ነው የሚጠረጠሩ ጀነራሎች ታርጌት የሚደረጉ ጀነራሎች ምን አደረጉት? ከዚህ ስርዓት ጋር መቀጠል የለብንም ብሎ ባለፈ አንድ ሁለት ጀነራልና ኮሎኔሎች መጡ አይደል? ሶስት ኮሎኔሎች እዚህ መጡ። ይሄ የሚያመላክተው ውስጥ ያለው ወታደር ውስጥ ያለው ሴሉ ለይቷል። ሁሉም ወዳጅ ነው ወደሚለው ነገር መጥቷል። ጠላት ነው ወደሚለው ነገር ተሰባስቦ ቡድን ፈጥሯል ማለት። ስለዚህ አሁን ከዚህ በኋላ ከውስጥ የምታንቀሳቀሰው ነገር የለም፣ ወጥቶ አልቋል። ውስጥ ያለው ነገር የሚችለው ከውጭ መግፋት ብቻ ነው የሚችለው ነገር። ለዛ ይመስለኛል በይፋ እንደዚህ ዲክላሬሽን ውስጥ የገቡትና ጦርነቱን ያወጁት እንጂ ከውስጥ ያለው ነገር የለም። በቃ ያኛው በጣም ታይት ሆነና አንድ አይነት አስተሳሰብ ያለውና በአንድ አይነት አካባቢ ልጆች ባይዞ አካባቢ ፋክተር አለ። አሁን እኮ ጉዳዩን ጠለቅ ብለህ ስታይ የ93 ግልባጭ እንደሆነ ያሳያል። አከፋፈሉ ራያ አካባቢ ያሉት በአብዛኛው ጊዜ ተንቤንና ምናምን እዚህ ታችኛው ያሉት ኃይሎች እና ላይኛው ያሉ ኃይሎች ፖሊቲኮች መካከል የተፈጠረ ችግር ነው ጉዳይ ማለት ነው ይሄ። ስለዚህ እኔ የውስጡ ነገር ብዙ ማሳመንም የሚል ነገር ነው። ሁለተኛ ያነሳው ነገር አለ። ይሄ አሁን እነዚህ ኃይሎች ራሱ ከዋት ባሱ ቶክሲኮች ናቸው። ለክ እንደ ሳልሳዊ ምናምን የሚባሉ ባይታዊ ምናምን ነገር የምትላ እነሱ እንደሚመስል ያውቃል። አንደኛ ኮንሲስተንሲ እኮ ይላቸው አጃቢዎች ናቸው። እነሱ ማሽበረቂያ ነው። ይሄ ምንድነው ምንባለው እንደ ሻማያጅ ነገር በቃ እንደዛ ዝም ብሎ አሙቁልኛል። እዛ ነው ኮሩ የቱ ጋር መሰለ ያለው ነጻድቃንና ፖለቲከኞቹ ጋር ነው ያለው ኮሩ ነገር ማለት ነው። ስለዚህ ያኛው ማማቂያ ነው። ምናልባት ግን አንድ የማይካድ ነገር እነዚህ ሰዎች ልብ ውስጥ አንድ ጥያቄ አለ። በተለይ ወልቃይት ራያ ምናምን ግዛት ምናምን የሚባል ነገር እንዴት አምኖት ነው በዚህ ደረጃ ሁሉ ጊዜ የትግራይ ኃይሎች በዚህ ጉዳይ እንዲሆናሉ? በወልቃይትና ራያ ጉዳይ ላይ ሲለይ ምን አምኖ ነው ጦርን ለመምዘዝ የወሰኑት የሚለውን ነገር ግን ሳስበው እኔ በግሌ የመጣልኝ ነገር ምን አለ መሰለኝ። አንደኛ ይሄ ኮሙኒዝም ነገር ሁኔታ ከዚህ ሀገር ውስጥ እየተቀረጸ ኢሜጅ ይመስለኛል። አይታል አዲስ ኦርደር ውስጥ ሊንገባ ነው። አሁን ክልል አወቃቀሩ የሆነ ቡድን ለማጥቃት ጠላት የሚባለው ቡድን ለማጥቃት ቦታ ለማሳጣት
ታስቦ የወጣ አካሄድ ነው። ፖለቲካውም ራሱ መጀመሪያ አብዮታዊ ዲሞክራሲ የሚባለው ልክ እንደ ኮሙኒዝም ጠላት አለው፣ ወዳጅና ጠላት አለው። ልክ በቃ አሁን እሱ በዚህ ሂደት አሁን ባለው ሲስተም ውስጥ እንዲቀጥል አይፈለግም። የጊዜ ጉዳይና የለውጡ የገጠመው ውሽንፍር ሆኖ ነው እንጂ አሁን ብልጽግና የሚለው ነገር አለ። እኔ ፓራግማቲክ ነኝ፣ እንደዚህ አንድ ቦታ ተለጥፌ የሚለው ነገር የለኝም፣ ይዤ የሚለው ነገር የለም ነገር አለ እና ባለፈ ያነሳነው ጉዳይም አለ። እቺ የክልሎች የመፍረስ ምናምን አይነገር አንተ ያነሳው አለ ባለፈው የደቡብ ክላስተር ምናልባት ሊደገም ይችላል እሱ ነው። ስለዚህ እነዚህ ሰዎች የወልቃይት አሁን እኛ የምናስበው ወልቃይት የአማራ ይሆናል ትግራይ ይሆናል ብብለው ነው ሀሳቤ ነው። ጫውተው ከዛ እየወጣ ነው ያለው፣ ሌላ አሬንጅመንት እየመጣ ነው ያለው። እሱ ኦሪየንትድ የሆኑ ይመስሉኛል እንጂ በዚህ ጉዳይ ላይ ጨክኖ ማለት ነው ገብቷል። ለምን ኮመን የሚያደርጋቸው ሁሉንም ተቃዋሚም ደጋፊም ያኮረፈም እንደው ፈልጌ ብታጣይ ሴፓ ውስጥ ነበር አንድ የትግራይ ሊቅም ቢጠይቁ በዚህ ጉዳይ መደረቡ የማይቀር ጉዳይ ስላለ አሁን እሱ ጉዳይ ለምን ብትወቁ ይሄ ገባቸው መስለኛልና እነ ጀነራል ጻድቃንም ይሄ የኮሙኒዝም ቡትቱ መጣል የፈለጉ ነገር ይመስለኛል። እኔ ነገሩ እነ ጌታቸውም እንደዛ ይመስሉኛልና ያ ሌላ ኦርደር በሌላ መንገድ የሚስተካከልበት ነገር ያለው መሆኑን አስቡ ይመስለኛል። ለዛ ነው እነዚህኛዎቹ አሁን አብሮ አንድ ላይ መሄድ ያሰቡት። ሌላ ጉዳይ ግን ግጭቱ የማን ነው የምትለው ነገር መጣ ነገር አለ፣ ያነሳው ነገር አለ። ብዙዎቹ የሚሉት ወደ ትግራይ ልጆችን ሊያጋጨዋል ሐሳብ እኮ ነው። አሁን ከዛ ወጣን እኮ ነገሩ ጎበዝ ወዴት ይሄድ የመሰለ ወደ ሐሳብ ይሄድ ነው። እዚህ ሀገር እኮ በሐሳብ አልነበረም። ከዚህ በፊት በቡድን ነበር። በቡድን ነው፣ በቃ በጥይት ነው፣ በጉልበት ነው፣ ቡድንም ነው። በቃ ሐሳቡ ራሱ በቡድን ነው። አሁን ግን በሐሳብ ሰዎች ኦሮሞ ሆኖ የተለያየ አቋም ሊይዝ ይችላል። ተርተኛል አይደል? አማራ ሆኖ የተለያየ አቋም ሊይዝ ይችላል። ይሄ እኮ ናቹራል ነበር እኮ። ብሔረተኞች እንደዚህ አይፈልጉም። ብሔረተኞች ዩኒፎርም ሆነ አለበት። ትግራይ ከሆነ ትግራይ ጥሩ ምሳሌ የሆኑልን እኮ ነው እኮ። ይሄንንም አስተምሮ ያስተማሯቸው እነዚሁ ኮሙኒስቶች ናቸው ያለ ሌሎቹ ማለት ነው። ያው ኢትዮጵያ ውስጥ መደብ ስለሌለ በብሔር አድርጎት የአማራውንም ብሔርተኝናውን ያስተማሩልን የኦሮሚያውንም አበልጽጎ በዚህ ደረጃ ያደረሱለት እነዚህ ናቸው። እነዚህ ይሄንን አሳሰብ ተሻግሮ በሚያስቡ ለትግራይ በዚህ መንገድ ነው የሚያወጣት። አንተ የምትለው መንገድ ለትግራይ ጥፋት ነው ብሎ ዳርና ዳር ቆሞ ከተጋጩ ሐሳብ እየበቀለ ነው ማለት ኢትዮጵያ ውስጥ ማለት ዝም ብለህ አንድ ነን የሚለው ነገር ውሸት መሆኑና አንድ የሚባል አማርኛ እንደሌለ አንድ የሚያደርግ የጋራ ኮመን አስተሳሰብ እንደሆነ ማለት እሱን ነገር እያየን ያለን ይመስለኛል። እና አሁን አንዳንድ ሰዎች ብልጽግና አዋቅሮ እንዴት ነው ብልጽግና አዋቅሮ የሚያጣላቸው? መጀመሪያ ብልጽግና ነው እንዴ እዛ ሄዱ ያጣለው? ጀነራል አቶ ጌታቸውና ዶክተር ደብረጽዮንን ብልጽግና ነው እንዲያጣላው 1993 ዋትን ተወልደንና መለስን ብልጽግና ነው እንዲያጣላው ገብቷል አይደል? ዛሬ እንደመጣ ነገር አድርጎ ብልጽግና ከፋፍሎ ያዋጋ ነው። ይሄ ጸብ እኮ የኖረ ያደረ እኮ የከረመ ጉዳይ እኮ ነው እኮ። በእግራችን እኮ በሻቢያ ላይ እንደገፍ የሚለው ጉዳይ ማለት ነው። ሻቢያኛ ላይ እንደገፍ ወይስ ራሱ ይቻል የሚለው ጉዳይ ማለት የኖረ ነው። ዋት ውስጥ ማለት የኖረ ጉዳይ እሱ ነው። አሁንም እያሸን እንትን እያረገ እያበበ እየመጣ ያለው ነገር ማለት እሱን ለማሳብ ምናልባት ሐሳብ ካለች በግሩም ሁኔታ ይጨርሰዋል። ሐሳቡ እንዳለ እንዳልከው ምናልባት ባለፈው አንተም በጣም ኢንተረስቲንግ ፖይንት አስተሃል። አክቹአሊ ምንጭ ጠቅሰን የጠቀስከው እንትን ያልከው የተነተንከው ከዛ አንፃር ኢትዮጵያ ውስጥ ያለ የፌዴራል አወቃቀር የሆነ ክላስተር አደረጃጀት ይዞ ምናልባት በክላስተር አደረጃጀት የደቡብ ክላስተር አማራው ላይ፣ ኦሮሚያ ላይ፣ ሌሎች ላይ የሚደገም ከሆነ ምናልባት የኢትዮጵያ የብሔረተኝነት ቅኝት ራሱ ሌላ መልክ ሊይዝ ነው ማለት ነው። ማለት አንድ ግራንድ ማንነት አለኝ፣ አንድ ግራንድ የሆነ ክልላዊ ማንነት አለኝ የሚለው ነገር አደጋው ሲወድቅ ሰዎች ምን ላይ እንጠለጥላሉ? ትልቋ ኢትዮጵያ ግራንድ ማንነት ላይ እንዲጣበቁ ይሆናል። ወልቃይት ልክ እንደ በፊቱ ከጎንደር ጋር የሆነ አንድ ግዛታዊ የሆነ ክልል ሊሆን ይችላል፣ አካባቢ ሊሆን ይችላል። ወሎ ለብቻው ሊሆን ይችላል፣ ጎጃም ለብቻው ይችላል፣ ባሌ፣ አርሲ እንደዚህ የታወቃቀር ከመጣ እንዳልከው ይሄ የትግራይ ግዛታዊ አንድነት፣ የአማራ ግዛታዊ አንድነት፣ የኦሮሚያ ግዛታዊ አንድነት የሚል ንዑስ የሆኑ ሀገራት በውስጥ ማለት ነው በትልቋ ኢትዮጵያ ውስጥ ንዑስ ሀገራት እንደተፈጠሩ አይነት ያለው የፖለቲካ ኢሜጅ አፈርድም ይበላል ማለት ነው። ምናልባት እዚህ ጋር ብናበቃ ይመስለኛል። መልካም። እንግዲህ ወደ ሁለተኛው አጀንዳ ስንሄድ እንግዲህ የኢራን እስራኤል ጦርነት አሁን መልኩን ቀየረና መጣ ወደ ቀጠናችን አካባቢ። የሚገርም ነገር ሁሉም ወዳጅ ይፈልጋል። እንግዲህ ትንሽ ወደ ኋላ ልመለስ። ይህ ጦርነት ከመፈጠሩ በፊት
እስራኤል ተወርውራ መጣ ሶማሌላንድን እውቅና ሰጥቻለሁ አገር ነው አቃታለሁ አለች። በዚህ ጉዳይ እዚህ ቀጠና አካባቢ ያሉ ኃይሎች ታመሱ። አይ ሶማሌላንድ እኮ 30 ምናምን ኖራለችና ምን ችግር አለ እውቅና ብትሰጣት የግድ አረብ ሊግ አባላቶች ስላሴሩ ብቻ እውቅና አታመኖ ቀጠል አለባት ወይ የሚል መከራከሪያ የሚያነሱ ወገኖች መጡ። ሌላው ደግሞ በፍጹም ይሄ ሊሆን አይገባም የሚል እስራኤል እዚህ አካባቢ መድረሷ ራሷ ሌላ በሽታ ነው የሚል ነገር መጣ። ይበንዲ እንዳለ እስራኤል ከዛ ነገር ውስጥ ታሳድገው አይ ጉዳይ አለኝ እኮ ለዚህ ቀጠና አካባቢ ሀውቲ የሚባል የኔ ጠላት የሆነ የኢራን ቀለብተኛ አለ እዚህ አካባቢ የሚል ነገር አነሳች። ይሄን ለመቆጣጠር ቀይ ባህር አካባቢ ያለው ነገሮችን ለመቆጣጠር መምጣት አለብኝ ወደሚለው ነገር ገፋች። ከዚህ ጋር ተያይዞ አሁን የኢራን አሜሪካ እስራኤል ጦርነት ፈነዳ። አሁን ትላንትና መልኩ የቀየረው ምንድነው ነው ሀውቲ ዩኤኢ አቡዳቢ ላይ ተኮሰ። እንግዲህ አቡዳቢ ማለት ከእስራኤል ከአሜሪካ ቀጥላ ግንባር ቀደም ከኢራንና በኢራን ወዳጆች ሂዝቦላና ሀውቲ ግንባር ቀደም ጠላት ተብላ የምትቆጠረው ሀውቲ ዩኤኢ ነች። አሁን ዩኤኢ ላይ ስትተኮስ እንግዲህ በደንብ አድርገ ያዘው። ዩኤኢ ከዚህ በፊት እዚህ ሀውቲ አማጺ ጋር ጉዳይ በተገናዘና እዚህ ቀጠና ላይ አካባቢ ያለችው እስራኤልና ኢትዮጵያ ጋራ ከፍተኛ ጥብረት ያላቸው ኃይሎች ናቸው። ጥቅማቸውን ያጣመራቸው በየትኛው ጥቅም ማለት ነው? እዚህ ቀይ ባህር ላይ የሚፈልጉት ጥቅም ኢትዮጵያ ወደ ቀይ ባህር መውጫ ትፈልጋለች። በማንኛውም ነገር ከዩኤኢ ጋራ ጥሩ ወዳጅነት ነው ያላቸው። ሱዳን ውስጥ ተመሳሳይ አቋም ነው ያላቸው። ስለዚህ በዚህ አጋጣሚ አሁን ሀውቲ ዩኤኢ ላይ ስትተኮስ ጦርነቱ ተስቦ ወይስ መጣ ማለት ቀይ ባህር ላይ መጣ ማለት ነው። ቀይ ባህር ላይ ጦርነቱ ተስቦ ሲመጣ ምን ይዞ ይመጣ ነው እንግዲህ አደገኛው ነገር። የመጀመሪያውን ቆንጮራውን ላንሳለን። ለኛ አደገኛው ነው። አሁን ዝም የምትለው ነገር የለም። እስራኤል ትመታታለች። ሀውቲን መምታቷ የማይቀር ጉዳይ ነው። ሀውቲ መጀመሪያ ቀጥሎ የሚያደርገው ነገር ምንድነው? ጅቡቲ ላይ ያለውን የአሜሪካ ቤዝን ወደ መምታት ይገባል ማለት ነው። ጅቡቲ ሌላ የእሳት ቀጠና ትሆናለች። ጅቡቲ የእሳት ቀጠና ከሆነች የኢትዮጵያ ጉዳይ አደጋ ውስጥ ያው ይገባል ማለት ነው። እንዳንጀር ምንም አይነት ነገር እንትን የምትለው ነገር የለም። አደገኛው ነው ሰው ውስጥ አሁን እዚህ ጋር ነው እንግዲህ የመሪነት ጥበብ የሚታየው። ከዚህ አደጋ ይዛችሁን ትወጣላችሁ ወይስ በአደጋው ለበለባለን ነው ጥያቄው። ገብቷል አይደል? ለምን ሁሉ 95% በላይ ወደ ውጪ ምልኮም ምናስገባው በጅቡቲ ነው። ነዳጁም ሸቀጡም መድኃኒቱም ማንኛውም ነገር በጅቡቲ ነው በኩል ነው የሚገባው። ጅቡቲ ላይ መተኳኮሻ ቦታ ከሆነ ሀውቲ ደግሞ እቺኛው ጥፋትን ይዘጋለው ካለ በብል መንደብልን ይዘጋለው ካለ ምንድነው ሊመጣ የሚችለው ብሎ ነገር ይሄ አደገኛው ፓርት ነው። ለኛ ግን በዚህ አደጋ ውስጥ ደግሞ የምትታይ አንድ ጠብ የምትል ነገር ደግሞ ትታያለች። ቀጠናው አካባቢ ትርምሱ ከመጣ እኛም ያለን ኃይላችን ይዘን ወደ ቀይ ባህር ከልካይ ሳይኖር ማለት ነው የምንገባበት አጋጣሚ ይፈጠራል ማለት ነው። ለምን አንደኛ ራስን የምትከላከለው ከባህር ላይ ተኮሰብህ መሬት ላይ ቆመህ ራስን አትከላከልም። ይሄ የጉልበት ጉዳይ ራስን የመከላከል ማንኛውም ተፈጥሯዊ ስለሆነ ራስን የምትከላከለው ደግሞ ከነ እስራኤል ከነ አሜሪካ ወገን ቆመ ነው ራስን ለመከላከል የምትሄደው። ስለዚህ በዚህ ሂደት የቀይ ባህር መውጫታችን ጉዳያችን እስከ ዛሬ እናንተ ጉሮሯችን እስኪበጠስ ድረስ ህጮኑ ነገር ሳይወድ በግዱ ሊገባበት ነው የምትለው ወደ እውነታው ሊመጣ ይችላል። እውነታ ሊሆን የሚችልበትን አንድ ነገር ላንሳልን ሐሳብን እንቀበላለሁ። እሺ ሳውዲና አልቡራን ወዳጅ ነበሩ ሱዳን ውስጥ። እንዴ ብዙ ቢሊየን ብር ኢንቨስት አድርጋለች። አልቡራን ደግሞ ለኤርትራ ደግሞ ብቸኛ አለው የሚለው አልቡራን ነው በቀጠናው ላይ። አሁን ሳውዲ አልቡራንን አላቀለህም ያንተ ወዳጅ እየጠበሰኝ ነው ወደሚለው ነገር መጥቷል ኢራን። ስለዚህ ሊገዛ ያለ የነበረው መሳሪያም አቁም እንዳይመጣ ተብሏል። ስለዚህ ወንድም ኤርትራ ምን ሆኗል ማለት ነው? ብቻው ራቆቱን በረዶ ውስጥ ቆመ አንድ የሆነ ብርድ የሚመጣውና ተምሶ ሆኗል ማለት ነው። ማስተካከያ ሚኒስትሩ ጠፉኩ ምን የሚነገር ለመተንተን የሚያስቸግረው ነው ባጭ ግራ ገባቸው። ለትንተና ራሱ አደጋ ሆነዋልና አሁን በዚህ አጋጣሚ ኢትዮጵያ ቃል ሊፈርድ ነው ማለት ነው። ኢትዮጵያ ማለት ከልካይ በሌለው ማለት ነው። ከልካይ በሌለው እዚህ ግባ የሚባል ነገር ጦርነትም ስላይኖር እዚህ ግባ የሚባል ጦርነትም ሳይገጥመን ልናገኝ የምንችልበት ልናስመልስ የምንችልበት እድል አሁን እየመጣ ነው። አይ ብሎ በዚህ ሄዳለው ካለ የእስራኤል እንግዲህ ሚሳኤል ይጠብሳል ማለት ነው። አሁን ጫወታው ምንድነው?
የሉና ጉዳይ ነው ጫወታው። ይሄ እንደ ከዚህ በፊት ስቴቶች የራሳቸውን የቻሉ እንትኖች ናቸው ምናምን እሱ የለም። አሁን እሱ እኮ የቀረ መቼ ነው? ኢራን እንደዚህ አድርጋ ገልፍ ስቴቶችን ስጠብሳቸው አከተመ ያኔ። አሁን ማንኛውም ሰው ጠላቴ ነው ብሎ የሚያስብ ሀገር ካገኘ ይመታታል ማለት። ስለዚህ እኛ ያለ ከልካይ ወደ ሰማው ጠላችን ቀናችን የደረሰ ይመስለኛል። ወይኔ ዝም ብዬ ኦፕቲሚስቲክ ሆኜ ሊሆን ይችላል። እስቲ እዚህ ላይ ምን አለ? እሺ ሁለት ሐሳብ ላንሳ። የመጀመሪያ ያነሳው የሀውቲን ጉዳይ ነው። በነገራችን ላይ የሀውቲን ጉዳይ ከቀናት በፊት ኢራን በአደባባይ ማለት ነው ካርግ ደሴትን አሜሪካ መታ በእግረኛ የምትይዝ ከሆነ ቀጥታ ጦርነቱ ወደ ቀይ ባህር አዛምተዋል ብላ ነበረ። ይህን ተናግራ እንግዲህ የተናገረችው ገና ምራቋ ሳይደርቅ ማለት ነው ወይም መሬት ላይ ሳያርፍ ሀውቲ ሚሳኤል ተኩሶ ወደ 12 የሚጠጉ የአሜሪካ የጦር ሰዎች ማለት ነው አደጋ ደርሷል። ይህ የሚያሳየው ምንድን ነው? በቃ ሀውቲ ከዚህ ቀደም ለምንድነው ወደ ጦርነቱ ያልገባው ብለን ስንሞግት ነበር። አንዳንድ ጽሁፎችን አይተናል። ለምንድነው እስካሁን ያልገባው ሀውቲ? ምክንያቱም ሂዝቦላ ገብቷል፣ ሐማስም ዝም ብለዋል። ሁለቱ ለምንድነው ያልገቡት? ምክንያቱም ሳተላይት ናቸው። የአክሲስ ኦፍ ሬዚስታንስ የሚባሉት የኢራን ሳተላይት ናቸው እና ለምን አልገቡም ሲባል እንግዲህ ፖለቲካሊ ካልኩሌት ያደርጉት ነገር ነበረ። ሀውቲ እንግዲህ በይፋ ጦርነቱ ውስጥ ገብቷል። ቅድም ያነሳቸው ሲናሪዎች ክፍት ናቸው። እዚህ አካባቢ ቀውስ ከተፈጠረ እንግዲህ አሁን እንደምታየው በነዳጅ ራሱ አቅርቦት እጥረት ራሱ ምን ያህል እየታመስ እንደሆነ፣ ከዛ ደግሞ ኢምፖርትና ኤክስፖርት ዋና ጉሮሯችን የጅቡቲ መስመር ስለሆነ የአካባቢ ቀውስ የሚገባ ከሆነ በቃ ሀውቲ በይፋ ጦርነቱ ውስጥ ከገባ እንግዲህ አጥቶ ጠፊ ነው የሚሆነው ማለት ነው። ከዚህ ቀደም ያልገባበት ዋናው ምክንያት ሲባል የነበረው አሜሪካና እስራኤል የሚወስዱት እርምጃ ሀውቲን ከፖለቲካ ማፕ ይፍቀዋል እና ከምፋቅ እንግዲህ ቀስ እያልኩ ብልጥ ልጅ የያዘውን እየበላ ምንድነው ይቆያል የሚል አይነት ቢላል እና በእሱ አማካኝነት የያዘውን ቴሪቶሪ እንዳያጣ እና ቀስ ብሎ የሚፈልገውን የፖለቲካ ካልኩሌሽን እዚህ ውስጥ ለመግባት ነበር ያሰበው። ነገር ግን አሁን ሲመለከተው እንግዲህ ከኢራንም ትዕዛዝ ቀርቦለት ይሆናል በቃ ግባ ተብሎ ነው እንግዲህ አጥቶ ጠፊ ማለት ነው። እና እኛ አካባቢ ያለው ቀውስ ያስፈራ እንዳልከው። ቀውሱ ታዲያ ምን ይዞ ይመጣል ነው? ቀውሱ ብሌሲንግ ኢን ዲስጋይስ የሚባል አለ። ሳይደገስ አይጣላም እንደሚባለው ማለት ነው። ቀውሱ ውስጥ ኢትዮጵያ የምታተርፈው ነገር አለ ወይ? አሁን እንግዲህ ቀውስ ቢፈጠር ኢትዮጵያ እንደ ሀገር በጣም ከፍተኛ የሆነ አደጋ ውስጥ የሚያስገባት የዚህ የባህር በር ጉዳይ አለ። ይህን አጋጣሚ ተጠቅመን ባህር በር አካባቢ ያለውን ይዞታችንን በመያዝ ከዛ በኋላ ወደ ድርድር ወደ ንግግር እንገባለን የሚል ነገር ነው ሴናሪዮ። ኤርትራን ስትመለከትም ዝም ብላለች። አሁን ደግሞ የአልቡርሃን አነሳ ፋክተሮች እነ ኤርትራ እነ አልቡርሃን እንጠጥ ሲሉ የነበረው በአደባባይ ይዋጣለን ሁሉ ማለት ጀምሮ ነበር። መጨረሻ ላይ አሁን ጸጥ ብሏል። በቃ ኦልሞስት ምንም ነገር እንዳልተፈጠረ የፖለቲካል ቀውሱ ቀጥታ ኢቭን ኢሳያስን ሻዕቢያን ራሱ ስርወ መንግስት ከስር ሁሉ ሊመነግለው የሚችልበት እድልም አለ። ምንድነው ቅድም አንተ ነካ ያደረከው ነገር አለ። ሀውቲ ቀይ ባህርን የደም አባላ ካረገውና ቀውስ ውስጥ ከከተተው የእስራኤል ካውንተር ኦፌንሲቭ ማለት ነው ቀጥታ በሀውቲ ላይ ብቻ የሚያውጠነጥን አይደለም። ሂዝቦላን ስትመለከት ሂዝቦላን እኮ ለመምታት ሊባኖስን እኮ እየደበደበ ነው። ስለዚህ ዋና መቀመጫውን ቤዙን ልክ ሆስት የሆኑትን ስቴቶችን እኮ ማጥቃት የእስራኤል ኦልሬዲ የተለመደ ነገር ነው እና ሆስት ስቴት ከሚባለው የሻዕቢያ መንግስት ስለሆነ ይመታል። ይሄ ደግሞ አድቫንቴጅ አለው ያልከው ነገር ምናልባት እኔ አሁን የሚያሰጋኝ ምንድን ነው? አንደኛ የነዳጅ አቅርቦት አጠቃላይ እነዚህ ትልቅ ሎጂስቲኮችን ለማንቀሳቀስ ለጦርነት የሚያስፈልጉትን ሁነቶች ግብአቶች እጅግ በጣም እጥረት ስላለው ኢትዮጵያ የፈለገችውን የፖለቲካ እርምጃ ለመውሰድ እጇ ሊታሰር ይችላል። ነገር ግን ቴክኖሎጂ በመጠቀም እንደ ድሮን እና ያለን ራሱ አቅም አሟጥን ተጠቅመን አሰብ አካባቢ የሆነ ቱርፋት መፈለጋችን ይሄ የፖለቲካ ብልጠት ነው። መፈለግም አለብን ብዬ አስባለሁ። ምክንያቱም ቀውስ ውስጥ አሁን ዝም ብለህ እጅን አጣጥፈ ቁጭ ማለት ራሱ ምንድነው ጥቅሙ? በሳቱ ነው አይፈቅድልም። ወደዛ አካባቢ ወጋታችን አይቀርም። መልካም እንግዲህ ውድ አድማጭ ተመልካቾቻችን እናንተ ምናልባት በዚህ ሂደት ላይ የሀውቲ መተኮስ በቀጠናው ላይ ምን ይዞ ይመጣል? ኢትዮጵያ ምን በረከት ታገኛለች? ምን መዓት ይመጣባታል? ከዚሁ ነገር ውስጥ ለመውጣት ምን ማድረግ አለባት የሚለው ጉዳይ ላይ የየራሳችሁን ሀሳብ እንድሰጡ እየጋበዝኩ ወደ መጨረሻ አጀንዳ ልሄድ። የኢራን እስራኤል አሜሪካ ጦርነት እንግዲህ ከጀመረ ወራትን አስቆጥሯል። በዚህ ሂደት ውስጥ ብዙ እንትኖች ተፈጥሯል። እንግዲህ ምንድነው ብዙ በኢራን በኩል የሚቻለውን እስራኤልን እየደበደበች ገልፍ ሀገራቶችን እና አሜሪካ ቤዝ ያለበትን ቦታ ሁሉ እየደበደበች ቀጥላለች። በእነ አሜሪካና በእነ እስራኤል በኩል ግን በጣም ስትራቴጂክ የሆኑ መሪዎችን ታርጌት ያደረገ ግድያ እየፈጸሙ ነው። አሁን አሻሚ ሆኗል።
እና አሜሪካ ተሸንፈዋል አልቻሉም አንድ ወር አይደለም በአንድ ሳምንት ውስጥ ኢራንን ሊያንበረክኩ አስቦ ነበር ግን አይደለም ሊያንበረክኳት ቀረብ አላሉ ምን ነገር መከራከሪያ ያናሳል ባንድ ወገን በሌላ ወገን ደግሞ የለም ይሄ አደገኛ ነው ሪጅም ቼንጅ ብቻ ሳይሆን አስተሳሰብም ጭምር የኢራኖችን አስተሳሰብ ጭምር መለወጥና ቅስሙን የመስበር ስትራቴጂ ነው እየሄዱ ያሉት ኢሊቶቹን ነው ነጥሎ እየመቱ ያሉት ቲንከሮችን ነው ነጥሎ እየመቱ ያሉት ኢራንን በቁሟ እየገረዟት ነው ቆዳዋን እየገፈፉላት ነው ምን መከራከሪያ ደግሞ የሚያነሱ ኃይሎች አሉ እንደው ባንተ እይታ ወዴት ነው ያመራልስ ያቀራርገ እስቲ እሺ አማን አሁን እንደውም ምንጭ ነው ትናንትና ትንሽ ተስፋ የተደረገው ምንድነው በፓኪስታን አደራዳሪነት ችግሩ ልባት ያገኛል ተብሎ ነበር ፓኪስታን እንደውም ምን ብላለች ሁለት ቁልፍ የሆኑ ባለስልጣናት እነሱ እንዳይገደሉ ምክንያቱም እየገደለች ነው እየመረጠች ያተቆለ ሁለቱ ከተገደሉ ካሁን በኋላ በጠረጴዛ ዙሪያ የምናወራው ነገር የለም እርማችሁን አውጡ ብላ ፓኪስታን ተናግራለች ፓኪስታን የሁለቱም እንግዲህ ሸምጋይ ነች ማለት ነው የእስራኤልም የአሜሪካንም የኢራንም ማለት ነው አክቹአሊ ከእስራኤል ጋር ያላት ቁርኝት እንኳን ያን ያለው ከአሜሪካ ጋር ግን ያላት ቁርኝት ጥሩ ነው ከኢራንም ወዳጅ ነች እና በዛ ማካኝነት ምናልባት በሰላም እልባት ይገኛል ተብሎ ነበር ነገር ግን የባህር ኃይሉን ዋና አዛዥ እዚህ እንትን አካባቢ ያሉት ምንድነው የሰርጡን የሚቆጣጠሩትን አሊ ራዛ ባሉ ናቸው ወሰነኝ ስማቸው አውሳቸው መገደላቸው ችግሩን የበለጠ አባብሶታል እንደውም ከተታውጃለች ያንዳንዱ ከተማ ውስጥ የኢራን ከተማ ውስጥ እንዳለ ነዋሪው እንዲታጠቅና የታጠቀውም ነዋሪ በአደባባይ ወጥቶ አንዳንድ ቪዲዮዎችም እየተመለከተ ነው እና አሜሪካ በእግረኛ ሰራዊት ወደ ካርግ ገባለው ብላ ወደ 20,000 የሚጠጉ የእግረኛ ሰራዊት አስጠግታ እንዲሁም ደግሞ የቴኳንዶ ወደ 1,000 የሚጠጉ የባህር ኃይል 2,000 እነዚህ ሁሉ ወደዛ አካባቢ በኃይል ለመፍታት እየሄደች ነው ነገር ግን አሜሪካ ቀደም እንዳልከው ቀላል አቅሟ አልተሟጠጠም አንድ መረጃ አይቻለሁ ምን ይላል መሰለ ለዩክሬን ልታውለው የነበረው የሚሳኤል መከላከያን አዙራ ለመካከለኛው ምስራቅ አደረገችው ምክንያቱም እንትን አለቀባት ስቶሪ ምንድነው ስቶር ውስጥ ያለው ያለቀ ነው ይሄ ደግሞ ቀጥታ የዩክሬንና ሩሲያ ጦርነት ሁሉ አፌክት ያደርጋል ዩክሬን መከላከያ ከሌላት የሩሲያ ቀን እየመጣ ነው ለሩሲያ ትልቅ ሰርግና ምላሽ የሆነ የሚል ነገር ነው ጦርነቱ በእንደዚህ ከቀጠለ አንዳንዶች 9 ወር እስከ 9 ወር ድረስ ሊቀጥል ይችላል ይላሉ አንዳንዶች ተንታኞች አንዳንዶች ደግሞ አይ አሜሪካና እስራኤል እንዲሁም ደግሞ ኢራን የፕሮፖዛል አቅርበዋል አሜሪካ 20 ወደ 20 የሚጠጉ ነጥቦችን አስቀምጣለች ኢራን ደግሞ 6 አስቀምጣለች እና በዛ ፕሮፖዛል አማካኝነት የተወሰነ ንግግር ማድረጋቸው የማይቀር ነውና በዛ ንግግር የሚያልቅ ከሆነ እንግዲህ ዓለም ከተደገሰለት በጣም እጅግ አደገኛ ከሆነ የኢኮኖሚ ቀውስ ከዛ ሊወጣ ይችላል በዚህ ከቀጠለ ግን ዓለም አይቶት የማያውቀው የኢኮኖሚክ ዲፕሬሽን የተባለ 1930 አካባቢ ነበር በጣም ከባድ የሆነ ቀውስ የተፈጠረው ከዛም በብዙ ሚልቅ እንግዲህ ኢኮኖሚ ቀውስ ዓለም ላይ ሊከሰት ይችላል የህዝብ ብዛትን ትመለከታለህ አጠቃላይ ያለውን የሚሊተሪ ፓወር ትመለከታለህ ጦርነቱ ደግሞ በዚህ መልኩ ዝም ብሎ የሚቀጥል ከሆነ በየቀጠናው ደግሞ ያሉት የተለያዩ ኃይሎች ማለት እርስ በርስ የተሻኮቱ እንግዲህ ትክክለኛው ሶስተኛው ዓለም ጦርነት አሁን ከዚህ ቀደም ሁለተኛው ዓለም ጦርነት ሲባል አውሮፓ ላይ ብቻ ነው ኮንፋይንድ ነው ይሄ ግን ትክክለኛ የሶስተኛው ዓለም ጦርነት ዓለምን በሙሉ ዓለምን የሚያዳርስ እሳት የሚለበልብ ነው አይ ቲንክ ካለን ሰዓት አንፃር እንግዲህ ውድ አድማጭ ተመልካቾቻችን እናንተም በዚህ ጉዳይ ላይ ያላችሁትን ሐሳብ በተለይ ሶስተኛ ዓለም ጦርነት እየመጣ ነው እየተነስቷል ወይ የሚለው ጉዳይ ላይ የየራሳችሁ ሐሳብን ተሰጡ እየጠየቅን የዛሬውን ዕለታዊ ዝግጅታችን በዚሁ እናጠቃላለን በሌላ ጊዜ እስክንገናኝ ድረስ መልካም ቆይታ